ከቀርከሃ ምን ሲሰራ ታውቃላችሁ? ለምሳሌ የመኖሪያ አካባቢዎች አጥር ይሰራል፣ መለስተኛ ወንበር ጠረጴዛዎች ቀደም ባሉት ጊዜ ይሰራ ነበረ። ዋሽንትም ከቀርከሃ ሲሰራ እናውቃለን። አሁን ግን እጅግ በርካታ ነገሮች ከቀርከሃ ውጤት እየተሰራ ይገኛል። እንደምናላችሁ ተመልካቾች፣ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የውሎ ዝግጅታችን ተጀምሯል። በዛሬ ውሏችን የምንመለከተው የተለያዩ የቤት ውስጥ ማስዋቢያ ጌጣጌጦችን ከቀርከሃ ውጤት ከሚሰራ ወጣት ጋር ቆይታ ልናደርግ ነው። እንግዲህ በተለያየ አጋጣሚ እንደምታዩት የንግድ ቦታዎች ላይ መኖሪያ ቤቶችም ጭምር ካፌዎች፣ ሆቴሎች በቀርከሃ ውጤት እጅግ አምሮባቸው ተውበው ውስጣዊ ሁኔታቸው በጣም አምሮባቸው እየተመለከትን እንገኛለን። ይህ ውበት እንዴት መጣ? እንዴት እየተሰራ ነው? የቀርከሃ ውጤቶችን በምን አይነት መልኩ እየተጠቀምንባቸው ነው የሚለውን ደግሞ በዚህ ቆይታ የምንመለከት ይሆናል። አብራችሁን ቆዩ። እንዴት ነህ? ሰላም ነው? እንዴት ነህ? አለን ይመስገን። ውሏችንን ካንተ ጋር ልናደርግ ነው ዛሬ። የቀርከሃ ውጤቶችን የተመለከቱ ነገሮችን ካንተ ጋር በመቆየት እናያለን ብለን ነው ወደ አንተ የመጣ ነው። የተወሰነ ነገር ለተመልካቾች ነግሬያቸዋለሁ፣ ግን አንተ ደግሞ እስቲ ራስህን በደንብ አስተዋውቅልን። እሺ፣ እኔ ብሩክ እባላለሁ። የቢደብሊው ስራ አስኪያጅ ነኝ። ቢደብሊው ማለት የተለያዩ የእንጨትና የቀርከሃ ስራዎችን ሚክስ አድርገን አንድ ላይ ነው የምንሰራው እና ቀርከሃ ሀገራችን ላይ ምን አይነት ማቴሪያሎች ላይ እየተጠቀምንበት እንደሆነ ያው በአቅማችን የተወሰነ ያሉትን ነገሮች እናካፍላችኋለን። በጣም ጥሩ፣ ደስ ይለኛል። እንግዲህ እኔ የተወሰኑ ነገሮችን ነው ከቀርከሃ ሲሰራ ማቀው። በተለይ አሁን ግን ብዙ የቤት ውስጥ ማስዋቢያዎች፣ ማስጌጫዎች ከቀርከሃ እየተሰሩ እየተመለከትን ነውና እንዴት ይሰራሉ የሚለውን በቆይታችን ታሳየናለህ። አሳያችኋለሁ። እሺ፣ ከዛ ቀደም ብለን ግን ብሩክ እንዴት ነው ውሎውን የሚጀምረው? ውሎዬ ያው በጣም ደስ ብሎኝ ነው የምውለው ስራ ላይ ስለማሳለፍ። ያው ጧት ተነስቼ ማንኛውም የተለመደውን ነገር አድርጌ ቁርሴን በልቼ ወደ ስራ ነው የሚሄደውና ብዙ ጊዜ የጧት ተነስቼ ሁለት ቦታ ስለሆነ ስራ ቦታችን ማሽን ያለበት ቦታ ሄዳለሁ። እነዛን ቼክ አደርጋለሁ። ስራ አስጀምሬ እነዚህ ሃንድ ክራፍቶች ደግሞ በጣም ስለምወድ ብዙ ጊዜ እድሜን ያሳለፍኩት ቀርከሃ ላይ ስለሆነ ወደ ቀርከሃ ስራ መስራበት ቦታ መጣና እነዚህ በእጅ የሚሰሩ ስራዎችን ሰርቼ ኦልሬዲ እዛው ከስተመር የምቀበለው ማለት ነው። አብዛኛው በቀርከሃ የሚሰሩ ስራዎች ከዚህ ቤት ውስጥ ካሉ ሃንድ ክራፍቶች ውጪ ላይ ዲኮሮችን ነው የምንሰራው እና ብዙ ጊዜ እዛ ነው የማሳልፈው። ስለዚህ አሁን እኛ የመጣ ነው እዚህ የእጅ ስራዎች ያሉበት ቦታ ነው የቀጠርከኝና እዛ ነው የመጣሁት። ስለዚህ ቀጣይ ወደ የውጭ ስራ የምትሰራበት ቦታ ደግሞ አሁን ትእዛዝ ካለ እዛ ሄደን እናያለን። ከዛ በፊት ግን ወደዚህኛው የመስሪያ ቦታ ስትመጣ ምን እንደምታደርገው ምን ያሉት እዚህ የመስሪያ ቦታ ላይ? እዚህ የመስሪያ ቦታ ላይ ያው በቀርከሃ የተሰሩ የተለያዩ አሉ። ባምቡ ራሱ ተፈጥሮ ባምቡ አለ እኛ ጋር ባምቡም ስለምንሸጥ ስለምናስመጣ ራሱን ብቻውንም ታቀርባለህ ለተጠቃሚ? ባምቡን ብቻውን ራሱ ለሚፈልግ ሰው ጥሬ እቃውን ማለት ነው ቀርከሃውን ራሱ እናቀርባለን። ሰው በሚፈልገው ዲዛይን እያየ ራሱንም ደግሞ ያው የስራ እንቅስቃሴ ያደርጋል መስራት ከፈለገ ማንኛውም ሰው። በዚሁ አጋጣሚ ደግሞ ያው ማንኛውም ሰው በባምቡ ላይ ሲሰራ ከኛ ጋር ልምድ ወይ ደግሞ መስራት የሚፈልገውን ነገር ካስቸገረውም በዚህ አጋጣሚ ሁሉ ጊዜ ክፍት ነን። በስልክም በአካልም ልምድ ልውውጥ ለማድረግ ክፍት ነን እና እዚህ ቤት ያሉት የተለያዩ የዳቦ ማቅረቢያዎች አሉ፣ የአበባ ማስቀመጫዎች፣ በቀርከሃ የተሰሩ ቆንጆ ቦርሳዎች አሉን። የተለያዩ የላምፕ ጌጦች አሉ፣ የላምፕ ሼዶች አሉን። ተንጠልጣይ የሚንጠለጠሉ ራስጌ መብራት ላይ የሚቀመጡ በቀርከሃ የሚሰሩ እነዚህ የመሳሰሉ አሉ። ቀርከሃ ያው ከማማሰያ ጀምረን እስከ ሶፋ ድረስ እንሰራለን። የተለያዩ ሆቴሎች ወንበሮችን እንሰራለን። ከፍ ሲል ደግሞ ያው ሆቴሉ ከነ ዲኮሬሽኑ ከነ ቤቱ እንሰራለን ማለት ነው። እኛ ጋር ያሉት አሁን እነዚህ የአምፖል ጌጦች፣ ቦርሳዎች እነዚህ እኛ ጋር አሉ። ኦርደር ሊያደርግ የሚፈልገው ሰው በሙሉ እዚህ እኛ ጋር። ስለዚህ የሚፈልጉ ካሉ እዚህ እየመጡ ነው መሸመት መግዛት የሚችሉት ማለት ነው። ብዙ ጊዜ ኦርደር ነው የምንቀበለው። ሰው የተለያየ አይዲያ ስላለው የራሱ የሚፈልገው ዲዛይን እንሰራለታለን። እሺ፣ እንግዲህ የስራው ፕሮሰስ ደግሞ ምን ይመስላል፣ ከምን ተነስቶ ወደ ምን ይሄዳል የሚለውን በሚቀጥለው ቦታ ላይ እናያለን። ባልከኝ መሰረት ወደዛ እንሂድ። እሺ፣ የት ነው ቦታው?
24 ነው ያለው። መገናኛ አካባቢ 24 ነው። ቀጣይ ውሏችን ምን እንደሚመስል ደግሞ አብረን ሄደን እናያለን ማለት ነው። ጥሩ እሺ። ዋና ቀርከሃ ባምቡ የሚባለው ይሄ ነው። እሺ። ባምቡ ደግሞ የተለያየ ባህሪና የተለያየ ውፍረት አለው እንደየ በጣም አካባቢው። ትልልቅ ነው ይሄ። አዎ ይሁን ወፍራም የሚባል በቀርከሃ ላይ ወፍራም የሚባል ነው። ግን ሞር እንደ አካባቢው ደግሞ ይሄ እንደምታዩ በጣም ግዙፍ የሚባል ነው። ይሄ ደግሞ ለፖል የሚሆን አይነት ነገር ባምቡ ነው። ያው ሀገራችን ላይ የተለያየ ቦታ የተለያየ አይነት የቀርከሃ ዝርያ አለ። በባህሪው ባምቡ ሲሸጥ ግን ወፍራም ባምቡ፣ መካከለኛ ባምቡና ቀጭን ተብሎ በሶስት አይነት መንገድ ተመድቦ ነው የሚሸጠው። ከየት ነው የምታመጣው አንተ? ጥሬ እቃውን እንዴት ነው የምታገኘው? ጥሬ እቃውን በራሴ እጅ ነው የማመጣው። ክፍለ ሀገር ላይ አብዛኛው ደቡብ አካባቢ ነው ያለው። ቆንጆ ቀርከሃ የሚባል ወደዛ አካባቢ ነው ያለውና ምን አሁን ለዛኛው ስራ የሚያስፈልጋል ከዚህ የምትይዘው? የተወሰነ ከዚህ የሚይዘው ባምቡ ስላለኝ እሺ፣ የተወሰነ መርጬ ይዤ እሄዳለሁ። እሺ፣ ልጠብቅህ። ቁመቱ ደግሞ በስመ አብ በጣም ረዣዥም ነው። በቁመቱ እስከ 12 ሜትር ይደርሳል። እንደገና ደግሞ ቀርከሃ ደስ የሚለው ነገር የተመቸው ቦታ ካለ በአንድ አመት ውስጥ የምንፈልገውን ያክል ቁመት ይደርሳል። ቆንጆ ቀርከሃ ከተመቸው በአንድ አመት ውስጥ በፍጥነት ነው የሚያድገው ማለት ነው። በፍጥነት ያድጋል። ከአቆራረጡ ጀምሮ የራሱ ፕሮሰስ አለው። ቀርከሃ ሲደርስ የመቁረጫ ጊዜ አለው። ከ3 አመት እስከ 4 አመት ባለ እድሜ ውስጥ ይቆረጣል። ቀርከሃው ግን ሲደርስ እስከ 1 አመት ውስጥ ባለ ከ1 አመት ጊዜ ውስጥ እድገቱን ይጨርስና ከዛ በኋላ ራሱን ያጠነክራል። ራሱን አጠንክሮ ብቁ ለማድረግ ከ3 አመት እስከ 4 አመት ይወስድበታል። በዛ ሰዓት የተቆረጠው ቀርከሃ በስነ ስርዓት ከተቆረጠ ያው ምንም አይነት ምንድነው ጣፋጭነቱ ሳይጨርስ ኢንሴክቶች ያጠቁታልና ያ ነው የሚበላሸው እንጂ ሌላ ነገር የለውም። ከተቆረጠ በኋላ ምንም ያህል ጊዜ መቆየት ይችላል የለውም። ከዛ አልፎ እድሜው ሳይታወቅ እኛ ጋር ከመጣ ደግሞ ልክ እንደዚህ አይነት የትሪትመንት እቃ አዘጋጅተን በኬሚካል ትሪት አድርገን ነው የምንጠቀመው ማለት ነው። ቀርከሃ ምንም አይሆንም። ቀርከሃ ትንሹ የብረት ወንድም ነው ማለት ከሌሎች እንጨቶች ከጥንካሬ አንፃር ጠንካራ ነው። በአግባቡ ከተጠቀምሽው ጠንካራ የሚባል የሳር ዘር ነው። በባህሪው ቀርከሃ ክፍትና ድፍን ተብሎ ብዙ ጊዜ ድፍኖቹ እነዚህ ለከዘራ ዱላ ምናምን የምንጠቀማቸው ድፍን ናቸው። በባህሪያቸው ደግሞ ቀጭን ናቸው። ይሄንን እኛ ይዘን ለሄድ ነው? አይ አሉ ልጆች ራሱ የቻለ የሚያመጣልኝ ትራንስፖርቴሽን ስላለ ኦልሬዲ ነው የምፈልገው እቃ መርጬለታለሁ። አንዳንድ እቃም ይዞ ይከተለኛል ይመጣል። እኔ አሁን ልብሴን ብቻ ይዤ መሄድ ነው ማለት ነው። እሺ ጥሩ። የሚይዘው ነገር ካለ ማገዘ። እሺ እንግዲህ ደርሰናል። እዚህ ነው እየሰራህ ያለኸው? እየሰራን ያለ ነው አንዱ ቤት የባህላዊ ቤት ነው። እንግዲህ ውሏችን እዚህ ነው የምናሳልፈው ማለት ነው። ጥሩ እሺ። ያው እንግዲህ ስራ ልጀምር ነው። የስራ ልብስ ከላይ ለበስ ላድርግና ስራዬን እጀምራለሁ ማለት ነው። ይሄ ለምንድን ነው ለምን አገልግሎት የሚውል ቤት ነው? ይሄኛው በእርግጠኛ ያገኘው ነው። ማንኛውም አይነት የሆቴል ስራዎችን ነው የምንሰራው። ይሄኛው ግን ያው ለወይባ ቤት ነው ተጨማሪ። ስለዚህ ውስጣዊ ክፍል የማሳመሪያ ነገሮችን በአጠቃላይ በቀርከሃ ለመስራት ነው አንተ? ሁሉም ነገር በቀርከሃ ነው። ከውጭ ጀምሮ በቀርከሃ የሚሰሩ ናቸው። ምንድን ያለው ስራ አሁን እዚህ የሚሰራው? እንግዲህ የተወሰነ ስራዎች ያው ልጆቼ ላግዛቸውና ያው ምን ላይ እንደደረሱ ለምሳሌ እዚህ ጋር የተቀመጠች አለች አንድ እዚህ ላይ የምትሰቀል እሷን ነው። ይሄ የኮርኒሱ እንትን ነው። ኮርኒስ ነች። እቺን መትቼ እዛ ውሏችን ደግሞ አንድ ቀለል ያለ ቀን እንሰራለን ማለት ነው። ከመጀመሪያው ጀምሮ መጨረሻ ላይ ሲደርስ ምን አይነት እንትን እንደሚኖረው እሺ እንሰራለን።
እንዴት ነበር ወደዚህ ስራ የገባኸው? ወደዚህ ስራ የገባሁት ያው በአጋጣሚ ማለት ያደግኩበት ሰፈር የቀርከሃ ስራ የሚሰራበት ቦታ ስለሆነ በዚህ አጋጣሚ ብዙ ሰው ያውቋል። ራይል አካባቢ የቀርከሃ ስራ የሚሰራበት ነውና ብዙ የቀርከሃ ባለሙያም እዛ አካባቢ ነው የነበረው ማለት ነው። እና እኔ በልምድ ሰፈር ውስጥ በአጋጣሚ ወደዚህ ስራ ውስጥ የገባሁት። ስለዚህ በልጅነት ነው ወደ እዚህ ሙያ የገባኸው ማለት ነው። ለመጀመሪያ ጊዜ የሰራኸውን ስራ አይተኸው ደስ ያለ ጨርሰህ ሰርተህ አይተህ ደስ ያለ ስራ ታስታውሳለህ? አዎ። ምን ነበር? አጋጣሚ ሆኖ እኔ በምለምድበት ሰዓት ለብዙ ጊዜ ረዳቱ ነሽ ነው የምትሰሪው እና ያኔ የቀርከሃ ኩርሲ ወንበር መስራት ማለት አንድ ትልቅ ባለሙያ የሰራው ተብሎ ነው የሚታሰበው በዛ በእኛ ደረጃ ላይ ማለት ነው። እና ያችን ኩርሲ አጋጣሚ ተደብቄ ነበር የሰራሁት ነው። ያችን አቁሜ ኩርሲዋን ሰርቼ ሳያት በጣም ደስ ያለኝ የቀርከሃ ስራ የመጀመሪያ እሱ ነው። ያው የመጀመሪያ ስራ ብዙ ዋጋ አለው ብዬ ነው ደስ የሚላል። ስታየው ደግሞ እንደ መነሻ ይሄ ሁሉም ለመድረስህ የመጀመሪያው መሰረቱ የተጣለበት ቦታ ስለሆነ ትልቅ ዋጋ ይኖረዋል። እውነት ነው። ያው ያኔ አሁን ላይ እንደምታየው ባምቡ በብዛት አለ። ያው ባምቡ አስመጣለሁ፣ እሰራለሁ እስከ ትልልቅ ቤቶች ድረስ እንደዚህ ኮንትራክት እየያዝኩኝ እሰራለሁ። አሁን ላይ ያለሁበት ደረጃ ማለት የተለያየ የባምቡ ሃንድ ክራፍቶችም እሰራለሁ። ያኔ የምንሰራው በአንድ ሜድ የሆኑ ማቴሪያሎች ነው፣ በእጅ የሚሰሩ የምንበሳው በእጅ ነው፣ የምንቆርጠው በእጅ ነው። አብዛኛው ነገር ሃንድ ሜድ ስለሆኑ ያኔ በእጅሽ ቀርከሃን በስተሽ አገጣጥመሽ መስራት ማለት በጣም ትልቅ ነገር ነው። ኦልሬዲ ማሽን ነክ ሳይነካው ማለት ነው። እና ያኔ እንደነገርኩሽ ብዙ ጊዜ ተደብቀን ነው የምንሰራው። ለምን አበላሻችሁ የሚለውን ነገር እንዳይመጣ ተደብቄ ሰርቼ ያችን ነገር ከሌሎች ባለሙያዎች ጋር ተቀላቅላ ሳያት ያች የሰራኋት ስራ በጣም ነው ደስ ያለኝ። ለምን ተደብቄም ስለሰራኋት እንደገና ደግሞ ተመሳስላ ስታያት ያው ኦልሬዲ ሙያሽ ደዛ በቅተሻል ማለት ነው፣ ትችላለህ ማለት ነው። እና በዛ አጋጣሚ ደግሞ አለቃ የሚያሰራኝ ለተወሰነ ጊዜ እንደውም እኔ የምሰራቸው ወንበሮች አያውቅም ነበር እሱና እስከ ተወሰነ ጊዜና ትሰራለህ እንዴ ብሎ እስከ መጠየቅ ድረስ ነው የደረሰው። እየተደበቁ የምሰራቸው ብዙ ስለነበሩ ማለት ነው። ይጠፋል ተብሎ የሚታሰብ ነገር ስላለ ያ እንዳይፈጠር በድብብቆች ነበር የሚሰራው። ከዛ በኋላ ግን በደንብ ሙያውን ከቻልክ በኋላ ሙያው ላይ በደንብ ስችል ያው እሱም በደንብ ተማመነብኝ። ኦልሬዲ ከረዳትነት ወደ አምራች ቦታ ላይ ገብቼ ያቅሜን እየሰራሁ ነበር ማለት ነው። ወደ ራስህ ስራስ የመጣህበት ሁኔታ እንዴት ነበረ? ወደ ራሴ ስራ ያኔ የምንሰራው ኦልሬዲ ከትምህርት ቤት መልስ ነው። ትምህርት ተምረን ከ10 ሰዓት በኋላ ነበረ በትርፍ ሰዓታችን ነበረ የምንሰራው እና ሙያውን እየለመድን ሄደን ወደ መጨረሻ ላይ እንደዚህ ሙያው በደንብ ስችል ራሴ ግቢ ውስጥ ነበር መስራት የጀመርኩት። ሰዎች ያው ባለሙያ ስትሆኚ ስለሚፈልጉሽ የራሴ ጋር ነው የምሰራው አይነት ነገር ሲመጣ ግቢ ውስጥ ሆኜ ማቴሪያሉን እየገዛው እየሰራው ለሰዎች ለባለ ሱቆች አስረክብ ነበርና በዛ አጋጣሚ ነው የሰራሁት። ከዛ ያው ጓደኞቼም እንደኔ የሙያ ብቃት ያላቸውም ከኔ ጋር አብረን እየሰራን ኦልሬዲ ቀስ በቀስ እያደግን መጣን ማለት ነው። ጥሩ። ይሄንን ቤት ለማስተካከል በቀርከሃ ለማሳመር ወደ አንተ ጋር ሰዎች መተው ትዕዛዝ ሲያዙ ከምን ነበር ስራው የተጀመረው? አሁንስ ምን ላይ ደረሰ? ምን ያህል ጊዜ ቆየ? አሁን በምናየው ደረጃ ይሄንን ቤት ለማየት ኦልሞስት ይሄ ቤት ለመስራት ያው የተወሰነ ሌላም ኦርደሮች ነበሩብን በመሀል ላይ ያው ጋፕ እየፈጠርን ነው የሰራ ነው። ኤግዛክት ግን ወደ 3 ሳምንት ወስዷል። 3 ሳምንት ወስዷል። አብዛኛው ባምቡ ከመደርደር ነው የጀመርነው። መጀመሪያ ባምቡ ደረደርን። መደርደር ማለት ልክ ግድግዳ ላይ ባምቡዎችን እየለጠፍን በዛ ዲዛይን ነው የጀመርነው። ምክንያቱም ከታች ጀምረን ወደ ላይ ሄድን። ከዛ ወደ ሲሊንጎቹ ወደ ኮርኒሶቹ ሄድን ማለት ነው። ምክንያቱም ቶሎ ያንን የሰራነው ለምንድን ነው የሚያሰለቸውና ጊዜ የሚወስደው ፓርት ወደ ላይ ስለሆነ ቀለል ያሉትን መጀመሪያ ሰሪና ከዛ ደስ እያለሽም ነው ቆንጆ ትንሽ ውጤትሽን እያየሽ ስትሄጂ ደስ ይልሻል። አሁን ያለበት ደረጃስ ምን ይመስላል? አሁን ኦልሬዲ 1-2 ቀን ቢወስድብን ነው ከዚህ በኋላ ለማጠናቀቅ። ኦልሬዲ እያለቀ ነው። እንደማየው ቤቱ ከውጪ ሲገባ ጀምሮ
በተፈጥሯዊ ነገሮች የተሰሩ ባህላዊ እይታ እንዲኖረው ተደርጎ የተሰራ ነውና ቀርከሃ አንዱም እንትኑ የሚፈለገው ለዛ ይመስለኛል። ጥሩ እይታ ይኖረዋል። ሰዎች ሲያዩት በደንብ የሚያምር ነገርና ተፈጥሯዊ የሆነ ነገር እንዲኖር የቀርከሃ ምርት ይመረጣል። እስቲ አንድ እንትን እንውሰድና አንድ ጌጥ ወይም ለሆነ ነገር የምንጠቀምበትን መገልገያ አይተን አሳየንና ከምን ተነስቶ ምን እንደሚደርስ የስራ ሂደቱን እንመልከት። እሺ ይቻላል። ኦሬዲ እዛ ጋር የተጀማመሩ እቃዎች ይታዩኛል። ለምንድን ነው የምንጠቀማቸው እነሱ? እነዚህ የተጀማመሩ የማብራት የአምፖል ጌጦች ናቸው። ኦሬዲ ተጀምረው ወደ ማለቅ ላይ ያለ ነው ይሄ ነገር። እነዚህ ደግሞ ያው እንደ ዲዛይናቸው የተለያዩ ናቸው። ኦሬዲ አልቋል። እነዚህ ፊኒሺንግ ነው የሚቀራቸው። ይሄ ሙሉ ይሄ የሚጠለፈው በእጅ ነው የሚጠለፈው እና እንደዚህ ተዘጋጅተው ልክ ለዚህ ለምንሰራው ባህላዊ ቤት አንዳንድ ቦታ ላይ እንደ ማብራት የሚሆኑት እንደ ማብራት ይሰቀላሉ። ለአበባ ማስቀመጫ ደግሞ የሚሆኑት ለአበባ ማስቀመጫ እንደ ዲኮሬሽኑ አይነት እናስቀምጣቸዋለን። እስቲ ሲዘጋጅ እንመልከት። ሲዘጋጅ ይቻላል። እሺ ጨርሰናቸውና አንድ ቦታ እሺ ያው እንደዚህ የምለካው ሜዠርመንት እኔ በአይኔ መገመት ስለምችል እዚህ ጋር ያለው እኔ ላገዘው ይችላል። አንዴ ብትመጪው በቂ ነው። ትንሽዬ መጫን ብቻ ነው የሚፈልገው። ስለዚህ አለቀ። እሺ ወደዚህ ይሄ አልቋል። የተሰራ ስለሆነ እንደዚህ ስለሆነ ይሄንን መግጠም ብቻ ነው ወስዶ ላይ። ይሄ ፊኒሽንጉ ዳርዳሩ ይቆረጥና ይሄ ልክ በሳይዝ ይቆረጥና ይገጠማል ማለት ነው። እንግዲህ አሁን በዚች ቀርከሃ ከእንጨት ጋር ሚክስ አድርገን ፍሬሙ እንጨት እናደርግና የቀርከሃ ዌቪንግ በእንደዚህ አይነት ስታይል ይሄ መረብ ይባላል በእኛ አጠራር። በመረብ ስታይል የተሰራች አንድ የማብራት ላምፕ ሼድ እንሰራለን ማለት ነው። እሺ ኦሬዲ ይሄንን ለማዘጋጀት ሮ ማቴሪያሉ ዋናው መጀመሪያ ድፍኑ ቀርከሃ ነው መጀመሪያ የምንይዘው። እሺ ያው ቀርከሃ ሲሰነጠቅ የምንፈልገውን ሳይዝ 1 ሳንቲም ሊሆን ይችላል፣ 0.5 ሊሆን ይችላል። በምንፈልገው ሳይዝ እንሰነጥቃለን መጀመሪያ። ስለዚህ በዚህ ሳይዝ ነው መጀመሪያ የምንሰነጥቀው ሙሉ። ብዙ ጊዜ ለላምፕ ሼድ የሚያምረው በዚህ ሳይዝ ቢሆን ያምራል። ስለዚህ አንዱ ባምቡ እንደ ባምቡ ውፍረቱ 6 ቦታ 8 ቦታ 12 ቦታ ሊወጣልን ይችላል። ከዚህች 1 ሴንቲሜትር ብለን ያወጣናት ከዚህች ውስጥ ደግሞ እችን ደግሞ ወደ 6 ቦታ ወይ 8 ቦታ እናወጣታለን። ጥንቃቄ የሚፈልግ ነገር ይመስለኛል። እንትን ላለ ሰው ለምሳሌ አሁን 2 ቦታ ሰነጠቀን እሺ መልሰን ይሄንን ደግሞ እንደዛ ወፍራምና ጠንካራ የነበረው አሁን እንደዚህ በደንብ ፍሌክሲብል ወደ ሆነ አሁን እንደዚህ የቢላው ሁኔታ ይወስነዋል። ለምሳሌ ቀጥ ያለ ስላልሆነ ነው አሁን ላይ የምንጠቀምበት ማቴሪያል እንጂ የራሱ የቢላ መሰንጠቂያ እንትኖች አሉ፣ ቢላዎች አሉ እና በዛ ሲሰነጠቅ ስትሬት ይመጣል። ይሄ ግን ኦሬዲ ያንን ስላልያዘ መጨረሻ ልንችን ደግሞ ብዙ ጊዜ ያው
በጥርሳችን እኔ አሁን ብዙ ጊዜ የለመድኩት በጥርስ የተለተላለሁ እና ለምንድነው ከለመድኩበት አንጻር ነው። አዎ ለፍጥነትም እና እንትኑ ቲክነሱን ማርቆ በእጄ ሲሄድ የእንትኑ ስሜት እየለካ ያየ አይ ብዙ ይወጣዋል። ብዙ ይወጣል። ኦልሞስት በትንሹ 8 እስከ 10 ባለ እችኛዋ ነች ዌስት የምትሆነው ፍለሽ ትባላለች። እነዚህ የቆረጥካቸው እንትኖች በደንብ ለመስራት እንዲመቹ ውሃ ውስጥ መነከር አለበት። ውሃ ውስጥ ምንድነው የተጠቀምነው ቀርከሃ ደረቅ ስለሆነ እንደፈለግን ፍሌክሲብል እንዲያደርግልን ውሃ ውስጥ ነከር ነው ማለት ነው። አሁን ሲተጣጣፍ አያስቸግረንም። አሁን እቺና የምንሰራትን የመብራት ጌጥ ለማጠናቀቅ ምን ያህል ጊዜ ይወስዳል? አንዷን ለማጠናቀቅ ቢያንስ 3 ሰዓት ይወስዳል። ሙሉውን ሰርታ በ3 ሰዓት ውስጥ ማጠናቀቅ ይቻላል? መጀመሪያው ይሄ ወደ ላይ ነው ያለው። በሚቀጥለው ምን ይሆናል? ወደ ታች ይሆናል። ከዛ ይሄ ወደ ላይ አንድ ወደ ታች መጀመሪያ ላይ ስትይጂ ከዛ ሁሉንም ራሱ እየመራሽ ይሄዳል። ይሄ ይወጣል ማለት ነው። እሺ አጨማመሩ ይሄን ይመስላል ማለት ነው። ከዛ ይሄንን እንደፈለግን እያጠፈን መጠቀም እንችላለን። ማጠፍ ይቻላል። ለምሳሌ እንደዚህ ለሚታጠፉ ለትልልቅ ነገሮች እንደዚህ ይታጠፋል። እኛ ግን ቀጥታ ሆና የማብራቷ ቀጥታ እንጨት ውስጥ እንድትገባ ነው የምንሰራው ማለት ነው። ከእንጨት ጋር ሚክስ ስለሆነ ፍሬሞቹ እንጨት ነው የሚሆኑት። እቺ ቧንቧ ውስጥ ነው የምትገባው። 4 ማዕዘን ነው የምንሰራው ማለት ነው። 4 ማዕዘን ነው የምንሰራው። ቦክስ እንሰራና ቦክሱ ላይ ይለጠፋሉ እንደዚህ። ለዚህ ቋሚ እንትን የሚሆኑትን ደግሞ እንጨት ነው የምንጠቀመው። ደግሞ እናዘጋጃለን። የመጨረሻ ስራው ላይ ደርሰናል። የአንድ አምፖል ሽፋን ጌጥ ለመስራት እንጨቱ ተቆርጦ ተዘጋጅቶ የቀርከሃው እና የእንጨቱ ስንጥቅ ተሸምኖ አንድ ላይ ከእንጨት ጋር ተዋህደን ፍሬም ፓርቱን እንጨት ተጠቀምንና የማግ ፓርቱን ደግሞ ቀርከሃውን ተጠቅመን ያው ከናቹራልነቱ ሳይለቅ ላይት የሆነ ቀለም እንቀባዋለን። ስራ ላይ በጣም እያንዳንዱን ነገር በጥንቃቄ ነው የምትሰራው። እያየው እያንዳንዱን ዲቴል ነገሮች በጥንቃቄ ነው እየሰራህ ያለውና የሙያው እንደዚህ ይፈልጋል ነው ወይስ አንተ በባህሪ ጥንቁቅ ነህ? አይ ሙያውም ይፈልጋል። በእርግጥ የተቻልሽውን ያክል ብትጠነቀቂለት ቆንጆ ነው። ለምን አብዛኛው ሃንድ ክራፍት እንደዚህ ትንሽ ነገሮች ቀስ ብለሽ በትንሹ የሚሰሩ ናቸው። እስከዛሬ ከሰራሃቸው ስራዎች በጣም የሚያስደስትህ እንኳንም ሰራሁት የምትለው የትኛው ስራ ነው? በቀርከሃ እኔ ሁሉንም ስሰራ ደስ ይለኛል። በእርግጥ እንደው ለየት ያለ ከልጅ ልጅም ይበላለጣል አይደለ? አንዳንድ ጊዜ የእጅህን ስራ አይተህ የምታደንቀው አንዳንዴ ቆንጆ የሆነ ሶፋ ወይ ደግሞ አርክ ሶፋ የሚባሉ አሉ በእኛ በቀርከሃ ስራና
ቀርከሃውን ጠምዝዘሽ ነው የምታመጪው ከርክረሽ። ያ ስራ ሲመጣልሽ ደስ ይላል። ጉልበት ስላለው ጉልበት ስለሚወስድብሽ ካንተ ኃይል ብዙ ይፈልጋል። ይወስዳል። ከኛ ሀገር አንጻር ማሽን በሰው ኃይል ስለሆነ ያስሰራ ደስ ይለኛል ሲመጣልኝ። በትግል ስለሆነ ብዙ ጊዜ ደስ ይላልና። የሰው አቀባበል ግን እንዴት ነው? ቀርከሃ ላይ አሁን ብዙ ጊዜ ብዙ ቦታዎች ላይ ስንሄድ እንደዚህ ሆቴሎች፣ ካፌዎች፣ ቡና ጠጡ የሚባልባቸው ቦታዎች ላይ በቀርከሃ የተሰሩ እቃዎችን እንመለከታለን እና ሰው ይጠቀማል። አሁን ነው እየተለመደ የመጣው። አንተ ደግሞ እንደ ባለሙያ ስትታዘዝ ወይም አንተ ጋር እንዲህ አይነት ስራ ማቴሪያል ፈልገው ሲመጡ የሰው አመለካከት ምን ይመስላል? ሰው አመለካከት አሁን ላይ ቆንጆ ነው። ያው ቀርከሃውም ስንሰራኛ አሁን አፕግሬድ አድርገን ከእንጨት ጋር ዋህደን ስለሆነ የምንሰራው ያለ ነው። ያው ያለው ከፈርኒቸር ከሚጠቀሙ ሰው ከሚጠቀሙ ሆቴል ላይ ምንም ቆንጆ ነው አሁን ላይ። በፊት ላይ ምንድነው ያው የሰው ማመለካከት ብዙ እኛም ከሌላ ነገሮች ጋር ዋህደን አንጠቀመውም። ትንሽ የጠንካራ አይደለም ርካሽ ነው አይነት ነገር አስተሳሰብ ነበር። አይተማመኑባቸውም። አሁን ላይ ቆንጆ ነው። እንደውም ትልልቅ የሚባሉ ሰዎች በኮንስትራክሽን ላይ ኢንቴሪየር ዲዛይን ላይ የሚሰሩ ባምቡ ሚክስ እያደረጉ በጣም ቆንጆ ስራዎችን ይሰራሉ። ልክ እንደዚህ አይነት ቤት ሙሉ የቤቱ ፈርኒቸር ወይም የቤቱ ውስጣዊ ኢንቴሪየር ዲዛይን በእንጨትና በቀርከሃ እንዲሰራ እየተመረጠ ነው ያለው። በጣም አሁን ላይ እየተመረጠ ነው። ምክንያቱም እኛም ከቴክኖሎጂው አንጻር የውጮቹ ጋር እያየን የእነሱን ማስመስለን ስለሆነ እየሰራን ያለ ነው። ብዙ ሰው ወዶታል። አሁን ላይ ቆንጆ ነው። ለየት ያሉ ኢንቴሪየር ዲዛይኖች ላይ ባምቡ ስታስገቢ ደስ ይላል። በጣም ታምራለች። እንደዚህ ነው እንጨት ፓርቷና ላይት ቡኒ ስለተቀባ ባምቡ ራሱ ናቹራሉ ሳይቀየር እንደዚህ ሲሆን ሞር ደግሞ ሁሉንም ገጣጥመን ደግሞ ቆንጆ ስራ ደግሞ። ስለዚህ እንደዚህ አይነት ምን ያህል ያስፈልገናል? እንደዚህ አይነት ለአንድ ለመስራት 4 ያስፈልገናል። 4ቱ ሲገጣጠም በጣም የተለየ የሚያምር እቃ ይሆናል። ብሩክ፣ እስቲ አሁን ያለህበት ሁኔታ እንግዲህ እንዳየነው ነው። ወደፊት በዚህ ስራ ምንድነው ራስህን የምትጠብቀው? የት ቦታ ላይ ራስህን ማየት ትፈልጋለህ? በዚህ ስራ ላይ ያው የተሻለ ነገር አሻሽየው ከዚህ በበለጠ አሻሽየው ማለት በስራው ላይ ብቻ ሳይሆን ብዙ ባለሙያዎች ተሳትፈውበት ብዙ ምሁራን የተሻለ ሊያሳድጉት የሚችሉ ቀርከሃን በትምህርት ደረጃ ቆንጆ ደረጃ ላይ ሆነው ቀርከሃን ያልተጠቀሙበት ሰዎች በዚህ ስራ ላይ ገብተው የተሻለ ነገር በሀገራችን እንደ ሌሎች ሀገር ቀርከሃ ስሟ ቢጠራ በደንብ ይታወቃል። በእርግጥ ግን ዘመናዊ በሆኑ ነገሮች ላይ ቢጠራ ደስ ይለኛል። እኔም ባደርሰው ደስ ይለኛል። ከዚህ በፊት ቀደም ብለን ስናወራ እንደነበረው ሌሎች ሀገሮች ላይ ያሉትን ልምዶች ሄደ በአካል የተመለከትክበት ሁኔታ አለና ያ ደግሞ አንተ በተሰማራህበት የሙያ መስክ በሀገር ስትመጣ በራስህ የሙያ መስክ ምንድን ማየት ትፈልጋለህ? ከዛ አንጻር እዛ ካየኸው አንጻር ወደኛ ሀገር ቢመጣ ብለህ ያሰብከው የተመኘኸው ነገር ካለ ታነሳለህ? ያው ከሌሎች ሀገሮች አንጻር እኛ የምንጠቀመው የቀርከሃ አጠቃቀማችን በዘመናዊ መንገድ ቢሆን ለምሳሌ የምንጠቀማቸው ማሽኖች ዘመናዊ ቢሆኑ የተሻለ ውጤት እናመጣለን ብዬ አስባለሁ። ያው ያንን አለመሟላቱ ነው የኛ ትንሽ ወደኋላ እና የተለያዩ ከመንግስትም ከተለያዩ ባለሀብቶች ጋር ትስስር ተፈጥሮ ቀርከሃን ቢያድግ የተሻለ ነገር ላይ ይደርሳል። ብዙ ነገሮች መሰራት ይችላሉ። አሁን እያየነው እንዳለው እንኳን በሀገራችን በጣም በርካታ ነገሮች በቀርከሃ እየተሰሩ አንተ ጋር ቅድም እያየን ነበረ። የቦርሳዎች ይሰሩበታል፣ ጌጣጌጦች፣ እንዲህ ለተለያዩ አገልግሎት የምናውላቸው ነገሮች እየተሰሩበት ነው እና ገና ብዙ መስራት ይጠበቅብናል በዚህ ላይ። እውነት ነው። በጣም ብዙ ነገር ይሰራበታል ቀርከሃ። ከምግብ እስከ ልብስ ይሰራበታል። ያው ለየሀገሩ እንደ አሰራሩ ይለያያል። በብዛት ግን እንደ መገልገያ ቁሳቁስ እንደኛ ሀገር አሁን ላይ ባለን ሙያ ደረጃ የተለያዩ ቦርሳዎች፣ መክተፊያዎች፣ የቤት ውስጥ ቁሳቁሶች ከማስጌጥ ጀምሮ ይሰራበታል። የተሻለ ነገር ቢመጣ ደግሞ ወደ ልብስና ወደ ተለያዩ ማቴሪያሎች ይቀየራል።
በጣም ቆንጆ ቆይታ አደረግን። አድካሚ ቢሆንም የሚያለፋ ቢሆንም ደግሞ ውጤቱ እንደዚህ የሚያምር ደስ የሚል ቆይታ አድርገናል። በጣም አመሰግናለሁ አብረን እንድንውል ስለፈቀድክልን። እሺ ተመልካቾቻችን እንግዲህ እንዳያችሁት በቀርከሃ የሚሰሩ የቤት ውስጥ ማስዋቢያ ጌጣጌጦች እንዴት ይሰራሉ፣ ምን አይነት ሂደትን ያልፋሉ የሚለውን ከብሩክ ጋር ቆይታ በማድረግ አብረን ተመልክተናል። በቆይታችን የሚጠቅማችሁን ነገር እንዳገኛችሁበት ተስፋ አደርጋለሁ። በጸሎት መንገሻ አብሬያችሁ ቆይታ አድርጌ ነበረ። ሰላም ቆዩ።